ቤኬት የተባለ ወንጀለኛ ሊረሸን 4 ሰዓት ሲቀረው ይጀምራል። ቄስ አባት ጄምስ ሊጠይቁት መጥተው ሰው ለማነጋገር የመጨረሻው እድሉ እንደሆነ ይነግሩታል። ቤኬት ሰዓቱ ሲቆጥር እያየ እውነተኛ ታሪኩን መተረክ ጀመረ። ታሪኩ የሚጀምረው በእሱ ሳይሆን በእናቱ ሜሪ ነው። እሷ 19 ቢሊዮን ዶላር ግምት ያለው የቤተሰብ ሀብት ወራሽ ነበረች። በአንድ ምሽት የቤኬትን አባት አገኘችው። በመኪና ውስጥ አብሮ ካደሩ በኋላ ሜሪ ጸነሰች። ለታላቁ አባቷ ዜናውን ስትነግረው ከቤት አባረራ። ቤኬት በተወለደበት ወቅት አባቱ በሳምባ ደም መርጋት ሆስፒታል ውስጥ ሕይወቱ አለፈ። አንድ ቀን ሜሪ ለቤኬት እንደነገረችው ከቤተሰቡ ቢባረሩም ከውርሱ ግን አልተባረረችም። ሀብቱ፣ ቤቶቹና ደሴቶቹ ሁሉ ለቤተሰቡ በኩር የሚተላለፉ ናቸው። ቤኬት የመጨረሻ ልጅ በመሆኑ ሌሎቹም በሕይወት ከቀደማቸው አንድ ቀን ሙሉን ሀብት ሊወርስ ይችላል። ሜሪ ሲንግል ማም ብትሆንም ቤኬት እንደ አንድ ባላባት ልጅ በስነ ስርዓት እንዲያድግ አድርጋለች። በዚህ ወቅት ነበር ቤኬት ጁሊያን ያገኛት። እሷ የት እንደሚኖር ስትጠይቀው ቤሊቪል ታውንሺፕ እንደሚኖር ነገራት። ከዚያም ብዙ ሀብት ስለሚወርስ እዚያ ለዘላለም እንደማይቆይ ገለጸላት። ጁሊያ ግን እሷን ለማስደመም ብቻ የሚዋሽ መሰላት። አንድ ቀን ከፒያኖ ልምምድ በኋላ ቤኬት ከጁሊያ አጠገብ ተቀመጠ። መብራት ሲጠፋም ሁለቱ ተሳሳሙ። ነገር ግን የቤኬት እናት ታመመች። ለበሽታዋ ምልክቶች ማንም ትኩረት አልሰጠም። ቤኬት ግን የቤተሰቡ አባላት እንደሚያውቁ እርግጠኛ ነበር። ሊረዷት ይችሉ ነበር፣ ግን አልረዷትም። ሜሪ ልትሞት ስትል የሚገባውን አይነት ህይወት እስኪያገኝ ድረስ ተስፋ እንዳይቆርጥ አስማለችው። የሜሪ የመጨረሻ ፍላጎት በቤተሰቧ መካነ መቃብር እንድትቀበር ነበር። ነገር ግን ያልሆነም። ይህን ያየው ቤኬት የሚገባውን ቦታ ለመጠየቅ በቀጥታ ወደ ቤተሰቡ መኖሪያ ቤት አመራ። እዚያ ግን የተሰጠው አንድ ደብዳቤ ብቻ ነበር። ደብዳቤው በዚህ ሰዓት እርዳታ ማድረግ አንችልም ይላል። ከዚያ በኋላ ቤኬት በኒው ጀርሲ የጉዲፈቻ ማቆያ ስርዓት ውስጥ ለጥቂት ጊዜ ቆየ። ከብዙ ዓመታት በኋላ ቤኬት በየቀኑ ሱፍ ለብሶ ቢሮ የሚሄድበት ስራ ይሰራ ነበር። ይኸውም የሱፍ ልብስ ሻጭነት ነው። እዚያም ነበር ጁሊያን በድጋሚ ያገኛል። ባየችው ቅጽበት ታወቀችው። ቤኬት አሁንም ቤሊቪል ታውንሺፕ ውስጥ ይኖር ነበር። ጁሊያ በበኩላ ለንደን ከዚያም ዱባይ ቆይታ አሁን ተመልሳለች። ቤኬት አብሮ መጠጥ እንዲጠጡ ይጠይቃታል። ነገር ግን ጁሊያ አግብታ ነበር። ስትሄድም የቤተሰብ ሀብት ምን ሆነ ስትል ጠየቀችው። ሁሉንም ስትገድላቸው ደውልልኝ አለችው። ያቺ አንድ መስመር በቤኬት ጭንቅላት ውስጥ አንድ ነገር ጫረ። ማሰብ ጀመረ። እናቱ መሬት ውስጥ በቅዝቃዜ ተኝታ ሳለ 7 የሬድፊሎ ቤተሰቦች በምድር ላይ እየተንሸራሸሩ ነበር። የቤተሰቡን ዛፍ ጥቂት ቅርንጫፎች ለመቁረጥ ቢነሳ ከማን ይጀምራል? መጀመሪያ ወደ አእምሮ የመጣው ስም ቴይለር ሬድፊሎ ነበር። ቴይለር በአባቱ የፋይናንስ አገልግሎት ድርጅት ውስጥ ደላላ ነበር። ቤኬት ባድርገው እንዴት ነው ማድርገው? ከዚያስ ምን ይፈጠራል እያለ ይጨነቅ ነበር። እንዲህ አይነት ነገር ለማድረግ አቅሙ እንደሌለው ለራሱ ነገረው። ነገር ግን በዚያው ሰዓት ወደ ጀርሲ ሲቲ የመርከብ ጭነት ማዕከል እንዲዛወር መደረጉን አወቀ። ይህ ደግሞ ቤኬት በፍጹም የማይፈልገው ነው። ትዕይንቱ ወደ ቴይለር ግብዣ ይለወጣል። ቴይለር ከሄሊኮፕተር ላይ ገንዘብ ይበትን ነበር። ከሄሊኮፕተሩ በቀጥታ ወደ መዋኛ ገንዳ ውስጥ ዘለለ። ቤኬት ያለምንም ችግር ግብዣው ላይ ገባ። ቴይለር ብዙም ሳይቆይ አጠገቡ ወዳለው ጀልባው አመራ። ቴይለርን ለብቻው ለማግኘት ይህ ለቤኬት ምርጥ አጋጣሚ ነው። ቴይለር ሙሉ በሙሉ ሰክሮ ነበር። ቤኬት አንድ መልህቅ አንስቶ አንዱን ጫፍ በቴይለር እግር ላይ አሰረው። መልህቁን ይዞ በእውነት ላድርገው ወይስ አይሆን እያለ ቆመ። ነገር ግን ቴይለር በድንገት ሲስል ቤኬት ደንግጦ መልህቁ ከእጁ አፈተለቀ። መልህቁ ወደ ባሮ ውስጥ ሲሰም ቴይለርንም አብሮት ይዞ ጠለቀ። ቤኬት ከቦታው ሸሸ። ከዚያም የቀብር ስነ ስርዓቱ ላይ ተገኘ። እዚያም የቴይለርን አባት ዋረን ሬድፊሎን አገኘው። ቤኬት የሜሪ ልጅና የወንድሙ ልጅ እንደሆነ ነገረው። ሁለቱ አብሮ መጠጥ ለመጠጣት ተቀመጡ። ዋረን ግንኙነት መፍጠር ነበረብን ካለ በኋላ ቤኬትን ምን ስራ እንደሚሰራ ጠየቀው። ከዚያም ወደ ፋይናንስ ድርጅቱ አስገባው። የቴይለር ቦታ ገና ክፍት ሆኖ ነበር። ቤኬት ለቦታው ብቁ እንዳልሆነ ነገረው። የዋረን መልስ ግን ቀላል ነበር። ይሄ የቤተሰብ ዝምድና ነው አለው። ቤኬት እዛ መስራት ጀመረ። መጀመሪያ ላይ ነገሮች አስቸጋሪ ነበሩ። ነገር ግን ቀስ በቀስ ቤኬት ስራውን ለመደው። በዚህ ወቅት ጁሊያ ደወለችለት። ሌላ ጊዜ ደግመ ሞክርና ምን እንደሚውል እናያለን አለችው። ስለዚህ ቤኬት እንደገና መጠጥ እንጠጣ አላት። አሁንም ጁሊያ ባለትዳር መሆኗን ነገረችው። ቤኬት ነገሩን ትቶ ወደ ቀጣዩ ኢላማው ዞረ። ኖ ሬድፊሎ እሱ ሳሊ ነበር። አሁን ቤኬት በሚያደርገው ነገር ላይ የበለጠ በራሱ መተማመን ነበረው። ኖ ቤኬት አንዱን ስዕሉ ሲያደንቃየው ቤኬት እንደ አድናቂ ሆኖ ቀረበ።
ከዚያም የአክስትና አጎት ልጆች ሊሆኑ እንደሚችሉ ነገሩ። ሲነጋገሩ ኖ ፎቶግራፎችን ወደሚያጥብበት ክፍል ቤኬትን ይዞት ሄደ። ኖ እዚያ ውስጥ የሚገባው በድብቅ ሲጋራ ለማጨስ ነበር። በዚያ ሰዓት የኖ የሴት ጓደኛ ሩት ገባች። ኖ ለቤኬት አስተዋወቃት። ቤኬትና ሩት ወዲያው ተግባቡ። ሐሙስ ዕለት በሚካሄድ የቡድን እራት ጋበዘችው። በዚህ ጊዜ ግን ቤኬት ግድያውን ለመፈጸም ትክክለኛ እቅድ ያስፈልገው ነበር። ሐሙስ ዕለት ለእራቱ መጣ። በአንድ በኩል ሩት ልጆችን ትወዳለች፣ በሌላ በኩል ኖ ይጠላቸዋል። በዚህ መሃል ቤኬት ሾልኮ ወደ ኖ ፎቶ ማጠቢያ ክፍል ገባ። ፎቶ ማጠቢያ ፈሳሽ ውስጥ ሰልፈርና ፖታሲየም ክሎራይድ ጨመረበት። ይህም ፈሳሹ ወደ ፈንጂነት ለወጠው። መስኪኑ ኖ የጽዳት ዕቃዎችን በመምረጥ ላይ ስህተት እንደሰራ ተደርጎ ይቆጠራል። ለፍንዳታው ምክንያት ደግሞ የኖ ሲጋራ ተጠያቂ ይሆናል። በዚህ መሃል ነው ቤኬትን ፍለጋ ሄደ። ቤኬት በክፍሉ ውስጥ ያለውን አምፑል ሰበረው። ከእራት በኋላ ቤኬት ጃኬቱን ሳይዝ ወጣ። ሩት ልትሰጠው ወጣች። ሁለቱ ተሳሳሙ። በዚህ በኩል ነው ማብሪያውን አበራው። ፍንዳታውም ተከሰተ። ቤኬት በዚያው ቀብር ላይ ተገኘ። በዚህ ጊዜ ግን ፎን ብሎ ከሩት ራቀ። ጊዜ ሊሰጣት ይገባ ነበር። በቀብሩ ላይ የኤፍቢአይ ሰዎች አስቆሙት። እሱ የሀብቱ ወራሽ እንደሆነ ነገሩ። ቤኬት ግን ምንም እንደማያውቅ በመምሰል ወራሽ አለመሆኑንና ስለ ጉዳዩ ምንም እንደማያውቅ አስመሰለ። እኔ ተራ ሰራተኛ ነኝ፣ በእርግጥ ወራሽ ብሆን ኖሮ ለምን እሰራ ነበር አላቸው። በስራው ላይ ቤኬት በጣም ውጤታማ እየሆነ ነበር። በዚህ ጊዜ ነበር ጁሊያ ዳግመኛ የተከሰተችው። እሷ የቤኬት አዲስ ደንበኛ ነበረች። ባሏ ከአባቱ የወረሰውን ድርጅት ለማንቀሳቀስ ችሎታ ስለሌለው ብድር ያስፈልጋት ነበር። ቤኬት ይህ ባንክ አለመሆኑን ነገራት። ጁሊያ ግን በድብቅ ጥቅማ ጥቅም እንደምትሰጠው ነገረችው። ቤኬት አልተቀበለም። ስትወጣ ጁሊያ ስለ ሬድፊሎ ቤተሰቦች ሰምቶ እንደሆነ ጠየቀችው። ቀጥሎ ማን እንደሚሆን ጠየቀችው። አነጋገሯ የሆነ ነገር የምታውቅ ይመስል ነበር። ከሄደች በኋላ ቤኬት ሱፉን ለአንዱ ሰራተኛው ሰጥቶ በካሜራዎች ፊት እንዲታይ ላከው። ከዚያም ራሱ ለራሱ አንድ ነገር መገንባት የቻለው ሌላኛውን ሬድፊሎ ፍለጋ ሄደ። ስቲቨን ሬድፊሎ ሰባኪ ሲሆን ጠላት ግን አልነበረው። ሰውየው በሁለት የተለያዩ ሀገራት በገንዘብ ማጭበርበር ወንጀል ተከሶ ነበር። እንግዲህ ቤኬት ቤን ጆንሰን የተባለ የመጽሔት ቃለ መጠይቅ አድራጊ በመምሰል ስቲቨንን ለማግኘት ቀረበ። እየተነጋገሩ ሳለ ቤኬት በስቲቨን መጠጥ ውስጥ በዝግታ የሆነ ነገር ቀላቀለ። ነገር ግን በቃለ መጠይቁ መሃል ስቲቨን የጃፓን ሰይፍ መዘዘ። ሰይፉን በቤኬት አንገት ላይ አስደግፎ ማንነቱን እንደሚያውቅ ነገረው። ምክንያቱም እውነተኛው ቤን ጆንሰን ከ8 ወራት በፊት በጡረታ ተገሏል። ቤኬት እውነቱን እስካልተናገረ ከዚያ እንደማይወጣ አስጠነቀቀው። ስለዚህ ቤኬት ዋሸው በማለት እውነቱን ነገረ። ቤን ጆንሰን እንዳልሆነና የአክስቱ ልጅ ቤኬት መሆኑን ገለጸ። ይህ ስቲቨንን ግራ አጋባው። ቤኬት ስለሱ መጥፎ ወሬ ሊጽፍ የመጣ ጋዜጠኛ መስሎት ነበር። በዚያ ግራ መጋባት ውስጥ ስቲቨን መጠጡን ጠጣ። ቤኬት በመጠጡ ውስጥ ከባድ ነገር ቀላቅሎበታል። ይህ ንጥረ ነገር በከፍተኛ መጠን ከተወሰደ ለከባድ የልብ ሕመምና ለሞት ይዳረጋል። ከዚያ በኋላ ቤኬት እንደገና ሩትን አገኛት። እሷም በዚያው ሳምንት መጨረሻ ከኖህ ጋር ለመለያየት አቅዳ እንደነበረ ነገረችው። አሁን እሱ በመሞቱ ማዘን ሲገባት ምንም እንዳልተሰማት ነገረችው። ቤኬት ለራት ጋበዛት። ነገር ግን ሩት በቤታቸው አብስለው መብላት እንደሚሻል ነገረችው። ቤኬት ወደ ቤቱ ሲመለስ ጁሊያ እዚያ ውስጥ እየጠበቀችው ነበር። ቁልፉን ከፊቱ ላይ ነጥቃው ነበር። ለምን ስልኳን እንደማያነሳ ጠየቀችው። ጁሊያ ሙሉ በሙሉ መክሰራቸውንና ባሏ ለዓመታት ሲዋሻት እንደነበር ነገረችው። ከዚያም በሱ ሕይወት ውስጥ ምን እየተካሄደ እንደሆነ ጠየቀች። በዚያው ቅጽበት የቤኬት በር ተንኳኳ። ጁሊያን በጓሮ በር አስወጥቶ የፊት በሩን ከፈተ። የመጣችው ሩት ነበረች። ቤኬት በቤቱ ውስጥ ምግብ ለማብሰል አመቺ እንዳልሆነ ነግሯት አብረው ወደ ውጭ ወጡ። እንደገና በጣም ደስ የሚል ጊዜ አሳለፉ። ይህንን ሁሉ የሰሙት አባት ጄምስ በዚያን ጊዜ እኮ የምትወዳት ሴትና ጥሩ ስራ ነበረ፣ ይህ አይበቃም ነበር ብለው ጠየቁት። ቤኬትም አዎ ይበቃኝ ነበር ሲለመነ፣ ነገር ግን አንዱ ሞት እንደ ግድያ ባልተጠረጠረበት ሁኔታ እንዴት ስራውን ያቆማል? በዚህ ጊዜ ግን ቤተሰቡ የሆነ ነገር እየተካሄደ መሆኑ ተረድተው ነበር። የቤኬት አክስት ካሳንድራ በአራቱም ቤቶቿ ውስጥ በሌዘር የሚሰራ የጥበቃ መሳሪያ አስገጠመች። ነገር ግን በየሳምንቱ ማክሰኞ በምትሄድበት የውበት መጠበቂያ ውስጥ የጥበቃ መሳሪያ አልነበረም። ቤኬት እዚያ የሥራ ባልደረባ በመምሰል ገብቶ የነፃ የጥርስ ማቅለም አገልግሎት ሰጣት። ካሳንድራ ተስማማች። ቤኬት የተጠቀመው ንጥረ ነገር ካርባሚድ ፔሮክሳይድ ሲሆን ይህ ንጥረ ነገር ከጥርስ ማቅለሚያ ጋር በጣም ስለሚመሳሰል ፖሊሶች ጥራት የሌለው መሳሪያ ገዝታ እንደሆነ ገመቱ።
ቀጥሎ የአጎቱ ተራ ነበር። እሱ የአየርና የጠፈር ሙዚየም ግማሽ ባለቤት ሲሆን ወደ ጨረቃ ለመሄድ እያቀደ ነበር። ቤኬት ከሰራተኞቹ አንዱ ሆኖ በመግባት ቡና ሰጠው። አውሮፕላኑ ልክ እንደተነሳ ማካርተር ሕይወቱ አለፈ። ቤኬት አዲስ ቤት ገዛ። ሩትንም አብራው እንድትኖር ጠየቃት። እሷም ተስማማች። ሩት ኒውዮርክ ውስጥ እየኖረ በአውቶቡስ ይጓዝ በነበረበት ጊዜ ትወደው እንደነበረ ነገረችው። የቤኬት ቀጣዩ ኢላማ ግን ስራ የሰጠውና የረዳው አጎቱ ዋረን ነበር። በአጎቱ ላይ እጁ ማንሳት አልቻለም። በዚህ ጊዜ ሁሉ ነገር በጥሩ ሁኔታ ላይ እየሄደ ነበር። ቤኬት ያለ ውርሱም ቢሆን በሕይወቱ ደስተኛ ነበር። በዚህ መሃል የቤኬትና የሩት የጋብቻ ጥያቄ ግብዣ ተዘጋጀ። ነገር ግን የኤፍቢአይ ኤጀንቶች ስለ ውርሱ መረጃ ይዘው መጡ። ቤኬት ሲሰማ ደንግጦ ነበር። በሚያዝያ 10 የት እንደነበር ጠየቁት። እሱም ሆት ዶግ እየበላው ነበር አላቸው። ሰዎቹ ተገረሙ። አንድ ሰው ሆት ዶግ የበላበትን ሰዓትና ቦታ እንዴት በትክክል ያስታውሳል? በካሜራ ምስል ላይም የቤኬት ፊት በግልጽ አይታይም ነበር። አንድ ቀን ቤኬት ከአጎቱ ጋር እየተራመደ ሳለ አጎቱ የልብ ድካም ያዘው። ሆስፒታል ውስጥ ዋረን እኔ 61 ዓመቴ ነው፣ ዛሬ ግን አንተ ብቻ ነው የጠየቀኝ አለው። ዋረን ለቤኬት የገንዘብ ሩጫ ሳይሆን የሰው ፍቅር እንደሚበልጥ ነግሮት ሞተ። አሁን የቀረው አንድ የሬድ ፍሎ አባል ብቻ ነበር። እሱም አያቱ ዋይት ስላው ነው። ቤኬት ከአያቱ ዘንድ ለራት ግብዣ የሚጠራ ደብዳቤ ደረሰው። ወዲያውኑ ለሩት ነገራት። ነገር ግን የጋብቻ ጥያቄ ግብዣቸው በዚያው ምሽት ነበር። ቤኬት ይህን እድል ዳግመኛ ላያገኘው እንደሚችል ነገራት። ሩትም እስከ ምሽቱ 1 ሰዓት ድረስ ካልተመለሰ ግብዣው እንደሚያልፈው ነገረችው። በዚያው ቅጽበት ጁሊያ መጣች። ቤኬት ወደ ስቲቨን ቤት ሲገባና ለማካርተር ቡና ሲሰጥ የሚያሳዩ ፎቶዎችን ይዛ ነበር። ቴይለር በባር ውስጥ ሲሰምጥ ጁሊያ ጠርጥራ ነበር፣ ምክንያቱም ቴይለር በዋና ስፖርት የታወቀ ነበረ። ቤኬት ምን እንደምትፈልግ ጠየቃት። ጁሊያም ስራውን ጨርሳለችው። በተጨማሪ እስከ ቀኑ 11 ሰዓት ድረስ $300,000 ፈለገች። ቼኩን ለባሏ እንዲሰጥና ካላደረገ ግን ፎቶዎቹን ለሩት እንደምታሳይ አስጠነቀቀችው። ቤኬት በቀጥታ ወደ ጁሊያ ባል ወደ ላይል ሄደ። ቼኩን ሲፈርም ላይል ጁሊያ ገንዘቡን ይዛ ልትከዳው እንደሆነ ነገረው። ላይል ቤኬትን ሲሳደቡ ቤኬት በጥፊ መቶ መሬት ላይ ዘረረው። ከዚያም በቀጥታ ወደ አያቱ ወደ ዋይት ስላው ቤት አመራ። እዚያ አካባቢ የስልክ መስመር አልነበረም። በጋብቻ ጥያቄ ግብዣው ላይ ሩት ቤኬትን ትጠብቅ ነበር። ቤኬት ወደ ትልቁ መኖሪያ ቤት ገባ። ቤቱ ባዶ ነበር። ዋይት ስላው መጥቶ በማዕበሉ ምክንያት ግብዣውን እንደሰርዘው፣ ነገር ግን ቤኬትን ማሰናበት እንዳልፈለገ ነገረው። ሁለቱ ለራት ተቀመጡ። ዋይት ስላው ቤኬት በገንዘብ ዓለም ውስጥ ብዙ ርቀት እንደተጓዘና ለዚህም ብዙዎችን መገፍተር እንዳለበት እንደሚያውቅ ነገረው። ዋይት ስላው ስለ ቤኬት እውነቱን እንደሚያውቅ ግልጽ ነበር። ሜሪ ከልጆቹ ሁሉ ጎበዟና የምትወደው እንደነበረች ተናገረ። ቤኬት ታዲያ ለምን እንዳረዳ ጠየቀው። ዋይት ስላው ቤኬትን ወደ አንድ ጥንታዊ ጠመንጃ ወሰደው። ጠመንጃውን ለቤኬት ሰጥቶት የሆነ ነገር ላይ እንዲያነጣጥር ነገረው። እንዲያውም በእሱ ላይ እንዲያነጣጥር እየጠየቀው ነበር። ቤኬት በጥልቀት ተነፈሰ። ነገር ግን ጠመንጃውን ዝቅ አደረገው። ወደ ቤቱ መመለስ ነበረበት። ዋይት ስላው ግን ሊደርስ ጥቂት እንደቀረው ነገረው። ቤኬት ወደ በሩ አመራ። ነገር ግን በሩ ተቆልፎ ነበር። በሌላኛው በኩል አንድ ሰው ቆሞ ይታያል። በቤቱ ውስጥ ያሉት መስኮቶችም ሁሉ ተቆልፈዋል። ቤኬት ወደ እሱ የሚመጡ የእግር ኮቴዎችን ሰማ። ቤኬት በሩን በከፈተበት ቅጽበት ዋይት ስላው ተኮሰበት። ቤኬት ሊያመልጥ ቢሞክርም መውጫ አልነበረውም። ዋይት ስላው እድሉ ስታገኝ ልትገለኝ ይገባ ነበር አለው። በመጨረሻም ቤኬት ዋይት ስላውን በቀስት በመውጋት ገደለው። ይሄ የመጨረሻው ግድያ ግን እንደ ወንጀል አልተቆጠረም፣ ምክንያቱም ራሱን ለመከላከል ያደረገው ሕጋዊ እርምጃ ነበር። ፖሊሶች ሊለቁት ተስማሙ። ቤኬት በጣም ተቆጥታ ወደምትጠብቀው ሩት ተመለሰ። እሷም የሆነ ነገር እየደበቃት እንደሆነ ጠየቀችው። እውነቱን ካልነገራት እንደምትተው አስጠነቀቀችው። ቤኬትም ስለ አያቱ የሆነውን ክፍል ብቻ ነገራት። አሁን መላው የሬድ ፎሎ አፕ የቤኬት ሆነ። ሁለቱ በኒውዮርክ ሪጀንሲ ሶሳይቲ የምርቃት ስነ ስርዓት ላይ ተገኙ። ህዝቡ በጭብጨባ ተቀበላቸው። ቤኬት በመጨረሻ የተመኘውን ህይወት አገኘ። ነገር ግን በድንገት የኤፍቢአይ ኤጀንቶች መጥተው የጁሊያን ባል ላይልን በመግደል ወንጀል በቁጥጥር ስር አዋሉ። ቤኬት ከላይል ጋር ተጣልቶ ከወጣ በኋላ ላይል ህይወቱ አልፎ ነበር። በግድያ መሳሪያው ላይ የቤኬት የጣት አሻራ ተገኝቷል። የላይልን አስክሬን መጀመሪያ ያገኘችው ጁሊያ ነበረች። እሷም እኔና ቤኬት ፍቅረኛሞች ነን የሚል ምስክርነት ሰጠች። ይህን የሰማችው ሩት ከችሎቱ ወጥታ ሄደች። ቤኬት በአንደኛ ደረጃ ግድያ ጥፋተኛ ተባለ። ቅጣቱም ሞት ሆነ።
ነገር ግን ሊረሸን 24 ሰዓታት ሲቀሩት ጁሊያ ልትጠይቀው መጣች። ቤኬት ተቆጣባት። ሜካፕ የተቀባሽ የከሰል ቁራጭ በማለት ሰደባት። ከሷ ጋር ከመሆን ይልቅ እዚህ መሞትን እንደሚመርጥ ነገራት። ጁሊያም ላይል ከመሞቱ በፊት የራስን ሕይወት የማጥፋት ማስታወሻ ትቶ እንደነበርና እሷ ደብቃው እንደቆየች ነገረችው። ይህን ተናግራ ልትወጣ ስትል ቤኬት አስቆማት። ምን እንደምትፈልግ ሲጠይቃት ሁሉንም ነገር እንደምትፈልግ ነገረችው። ሀብቱን በሙሉ በስሟ እንዲያዞርላት ጠየቀችው። ቤኬት ንብረቱን በሙሉ ፈርሞ ሰጣት። ቤኬት በዚህ ሁሉ ጊዜ ተረጋግቶ የነበረው ጁሊያ አንድ ነገር ታደርጋለች ብሎ ስለሚያምን ነው። በተጨማሪ ቄስ እንዲያመጣለት ጠይቆ ነበር። ነገር ግን ቄሱ የመጽሐፍ ቅዱስ ጥቅሶችን ማንበብ ሲጀምሩ ቤኬት አንድ ነገር ተረዳ። አሁን እዚህ ሊሞት እንደሆነ ገባው። በመጨረሻ ግን ጁሊያ ያንን ማስታወሻ ለቀቀችው። ቤኬት ከእስር ቤት ተፈታ። ሩት ከውጭ እየጠበቀችው ነበር። ነገር ግን የመጣችው የእናቱን አንገት ጌጥ ልትመልስለት ብቻ ነበር። ጌጡን ሰጥታው ምንም ቃል ሳትናገር ሄደች። ከዚያም ቤኬት ጁሊያን ከሬድፊሎ ቤተሰብ ሹፌር ጋር እየጠበቀችው እንደሆነ አየ። ቤኬት መኪና ውስጥ ገባ። ሁለቱ አብረው ወደ ሬድፊሎ ቤተሰብ መኖሪያ ቤት አመሩ። ስለ ቤኬት ሙሉ እውነት የሚያውቀው ብቸኛው ሰው ያ ቄስ ብቻ ነው። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።